በአሁኑ ሰዓት ግራ የተጋባው ዶናልድ ትራምፕ ለአራተኛ ጊዜ አድምጡኝ፣ ለአራተኛ ጊዜ አዲስ ስትራቴጂ ስደተኞችን ከሀገር ለማስወጣት ይጠቅመኛል ብሎ ያሰበውን አዲስ ስትራቴጂ ለአራተኛ ጊዜ ይዞ ብቅ ብሏል ማለት ነው። ይህ አራተኛ ይዞት የመጣው ስትራቴጂ ምንድን ነው? ያልተሳኩለት ሶስቱ ስትራቴጂዎችስ ምንድን ናቸው? በዝርዝር የምንመለከታቸው ይሆናል። ወደ ዋናው መረጃ ከመግባቴ በፊት ሁለት የጥንቃቄ መረጃዎችን ላስደምጣችሁ። የመጀመሪያው የሚሆነው እንግዲህ በኤክስ ኦር ደግሞ በቀድሞው የትዊተር ገጽ ላይ አንድ ጋዜጠኛ ያጋራው መረጃ አለ። ይህም መረጃ እንግዲህ በዛሬው ዕለትና በነገው ዕለት የአይስ ኦፊሰሮች በዋሽንግተን ዲሲ አካባቢ ከፍተኛ አሰሳ ሊያደርጉ እንደሚችሉ አመላካች መረጃ ይዘውታል። በተለይ ደግሞ ሬስቶራንት የምትሰሩና እንዲሁም ደግሞ የዴሊቨሪ ስራ የምትሰሩ ሰዎች እዛ አካባቢ ከፍተኛ የሆነ ፍተሻና አሰሳ ሊደረግ ስለሚችል በተቻለ መጠን አስፈላጊውን ጥንቃቄ እንድታደርጉ ሲል እንግዲህ በትዊተር ገጹ አስተላልፏል። ይህን የምለው ቀደም ብዬም እንደምናገረው አንዶኩመንትድ የሆኑና ኢሌጋሎችን ኢንከሬጅ ለማድረግ ለማበረታታት ሳይሆን እዛ አካባቢ የሚገኙ ኦልሬዲ ኬዛቸው ፕሮሰስ ላይ ያለ ነገር ግን ስጋት ውስጥ ያሉ ሰዎች ይህንን ሰምተው ጥንቃቄ እንዲያደርጉ በማሰብ ነው። ሁለተኛው የጥንቃቄ መረጃ የሚሆነው ምናልባት አንዳንዶቻችሁ አሁን ዶናልድ ትራምፕ በሚያደርገው ድርጊት ተደናግጣችሁ ወደ ካናዳ እየሄዳችሁ ያላችሁ ሰዎች እንዳላችሁ አንዳንድ መረጃዎች እየወጡ ነው። ወደ ካናዳ የምትሄዱ ሰዎች ጥንቃቄ አድርጉ። ምናልባትም የማታውቁ ከሆነ ካናዳና ዩናይትድ ስቴትስ የሰርድ ፓርቲ አግሪመንት አላቸው። ይህ አግሪመንት ምንድነው? ከዩናይትድ ስቴትስ ቀጥታ ወደ ካናዳ ስትሄዱ ኢሚዲየትሊ ካናዳ ከተያዛችሁ ወደ ዩናይትድ ስቴትስ ነው ዲፖርት የምትደረጉት። ዲፖርት ከተደረጋችሁ በኋላ ደግሞ ዩናይትድ ስቴትስ ኢሚዲየትሊ ወደ ሀገራችሁ ዲፖርት የሚያደርጋችሁ ይሆናል ማለት ነው። ምናልባት እንግዲህ ወደ ካናዳ ሄደን እዛ ጋር ፕሮቴክሽን ይኖረናል ኦር ደግሞ ሌሎች ፕሮሰሶችን ራን ማድረግ እንችላለን ብላችሁ አስባችሁ ከሆነ እጅግ በጣም ስህተት ነው። ከዩኤስ ወደ ካናዳ የምትሄዱ በፍጹም እንዳትሞክሩት። በሁለቱ መካከል ያለው አግሪመንት የሚያስገድድና የካናዳ መንግስት ደግሞ ኢሚዲየትሊ ወደ ዩኤስ ሊወስዳችሁ ስለሚችል ዩኤስ ከሄዳችሁና ኦልሬዲ በአይስ እጅ ከገባችሁ ያለ ምንም ቅድመ ሁኔታ ወደ ሀገራችሁ ዲፖርት የምትደረጉበት እድል ነው የሚኖረው። ስለዚህ እዛው ባላችሁበት ሁናችሁ መሞከር ያለባችሁን ሁሉ እንድትሞክሩ ስል በዚህ አጋጣሚ መልእክቴን አስተላልፋለሁ። ውድ የሳሚ ዩቲዩብ ቻናል ተከታታዮች ቪዲዮውን ላይክ እያደረጋችሁ መረጃው ሌሎችም ጋር እንዲደርስ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ ለማሳሰብ እወዳለሁ። አሁን ቀጥታ ወደ ዋናው መረጃ እንሄዳለን። በመግቢያዬ እንደተናገርኩት እንግዲህ ዶናልድ ትራምፕ እንደምታውቁት እጅግ በጣም በርካታ ስትራቴጂዎችን እየተጠቀሙ ኢሚግራንትን ከሀገር ለማስወጣት እየሞከሩ ይገኛሉ። ይህን እያደረጉ የሚገኙት ደግሞ ወደ ስልጣን በመጡ እጅግ በጣም በአጭር ጊዜ ውስጥ ለህዝቡ ቃል ገብተው ነበር። ይህ ቃል የገቡት ነገር ምንድነው? ተመልክተነው እንመለስ። All illegal entry will immediately be halted, and we will begin the process of returning millions and millions of criminal aliens back to the places from which they came. እንደሰማችኋቸው ዶናልድ ትራምፕ ወደ ስልጣን እንደመጡ በርካቶችን ወደ ሀገራቸው እንሸኛለን፣ እናባረራለን፣ ሚሊዮኖችን ከዩኤስ እናጸዳለን ሲሉ ዝተው እንደነበረ የምናስታውሰው ነው። እሱንም እንግዲህ የመጀመሪያ ስትራቴጂ አድርገው ከፍተኛ የሆነ ኃይል በማሰማራት በሁሉም ስቴቶች ኢሚግራንትስ ናቸው አንዶኩመንትድ ናቸው ያሏቸውን በሙሉ ከሀገር ለማስወጣት እንደሞከሩ የሚታወስ ነው። ሆኖም ይህ እቅዳቸው እንዳልሰራ የሚያመላክት ሌላ ሁለተኛ ስትራቴጂ ይዘው ብቅ ብለው ነበረ። ሁላችሁም እንደምታስታውሱት እንግዲህ ይህ እቅድ ያልተሳካላቸው ዶናልድ ትራምፕ ሲቢፒ የሚል ከዚህ ቀደም እንደምታስታውሱት የባይደን መንግስት አሳይለም አፕላይ ለሚያደርጉ ሰዎች ሂደቱን ለማቅለል በኦንላይን ፎርም እንዲሞሉ ያመጡት አዲስ አፕ ነበረ። እንግዲህ በአሁኑ ሰዓት ዶናልድ ትራምፕ በመጡ በአጭር ጊዜ ውስጥ የመጀመሪያው እቅዳቸው ባለመሳካቱ ምክንያት እንግዲህ ሰዎችን ኦር ደግሞ ኢሚግራንትን በራሳቸው መንገድ አፕላይ አድርገው ከሀገር እንዲወጡ ወር ደግሞ ራሳቸውን ዲፖርት እንዲያደርጉና በኦንላይን ፎርም እንዲሞሉ ሲሉ አዲስ አሰራር ይዘው መጥተው ነበረ። ይህን አፕሊኬሽን ይዘው ሲመጡ እንግዲህ ለሰዎቹ እንደ ፕሪቪሌጅ የተጠቀሙት ምንድነው? ሲቢፒ ፎርሙን ከሞላችሁ በኋላ ከወጣችሁ ለመመለስ እጅግ በጣም ቀላል ይሆናል። ኢን ዘ ፊውቸር የምትመለሱበት እድል ይኖራችኋል። ከዛ ውጭ ግን በእኛ ኃይሎች ወር ደግሞ በእኛ ኦፊሰሮች ተይዛችሁ ከወጣችሁ ወደ ዩኤስ የምትመለሱበት መንገድ ዝግ ይሆንባችኋል ሲሉ ማስፈራሪያም ዛቻም እንዲሁም ደግሞ እንደ ፕሪቪሌጅም ያቀረቡት ማባባያ እንደነበረ ሁላችንም የምናስታውሰው ነው። አድምጠናቸው እንመለስ። The Biden administration exploited the CBP-1 app to allow more than 1 million aliens to illegally enter the United States. Now my administration is launching the CBP Home app to give people in our country illegally an easy way to leave now and self-deport voluntarily. If they do, they could potentially have the opportunity to return legally at some point in the future.
But if they do not avail themselves of this opportunity, then they will be found, they will be deported, and they will never be admitted again to the United States. Ever again. You're never coming in. ይህ እቅዳቸውም ሊሳካላቸው አልቻለም። ምናልባትም እኔ በግሌ አንድ ወደ ሆንዱራስ ይመስለኛል ራሱን ዲፖርት ያደረገ ሰው እንዳለ ሰምቻለሁ። ከዛ ውጭ ግን ሰልፍ ዲፖርቴሽን ላይ ፓርቲሲፔት ያደረገ ምንም ሰው አልነበረም። ሊያደርግም አይችልም፣ የማይታሰብ ነው። ሶ ዶናልድ ትራምፕ በዚህ እቅዳቸውም ፌል አድርገው ነበር ማለት ነው። ሶ ይህ ያልተሳካላቸው ዶናልድ ትራምፕ ሶስተኛ ሌላ ስትራቴጂ ይዘው ብቅ ብለው ነበር። ይህም መንገድ ምንድነው? ዶናልድ ትራምፕ አናውንስ እንዳደረጉት ከሆነ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከአሁን በኋላ የትኛውንም ኢሚግራንት በየቀኑ ወደ $998 ፋይን ሊያደርግ እንደሚችል ያ ማለት ሊቀጣ እንደሚችል አናውንስ አደረጉ or ደግሞ አሳወቁ። President Donald Trump has just announced that from now on, the Department of National Security will be fining immigrants $998 per day. I know ይህን ማስፈራሪያ ካወጡ በኋላ በርካቶች ተደናግጠው ነበረ። ምክንያቱም ለተከታታይ 5 ዓመታት በየቀኑ $998 ሁሉንም ሰው እንደሚቀጡና ምናልባትም at the end of the day የተያዙ ሰዎች ይህንን ቅጣት ለመክፈል ምናልባትም ያላቸውን ፕሮፐርቲ ሊወሰድባቸው እንደሚችልም በከፍተኛ ደረጃ ሲዝቱ ነበረ። If you do not have the money to pay this fine, the government will have the power to take away your belongings, your car, your home or anything in your name. ሆኖም ዶናልድ ትራምፕ አሁንም አዲስ ሌላ የተሻለ የሚሉትንና ሊሰራ ይችላል ብለው ያሰቡትን እቅድ ይዘው ብቅ አሉ። በአሁኑ ሰዓት ከትናንትና ጀምሮ በሶሻል ሚዲያ እየተዘዋወረ የሚገኝ አንድ ቫይራል የሆነ እንዲሁም ደግሞ አዲስ የዶናልድ ትራምፕ እቅድ በሰፊው መነጋገሪያ ሆኗል። Plans to pay people, pay undocumented immigrants $1,000 to leave the country. እሱም ደግሞ እንግዲህ ምንድነው የዩኤስ offers migrants free airlines tickets and $1,000 stipend for those who self-deport. በተከታታይ የሞከሩት 3 እቅድ or ደግሞ 3 መንገድ ያልተሳካላቸው ዶናልድ ትራምፕ ይህን አዲስ ስትራቴጂ ይዘው ብቅ ብለዋል። ኢሚግራንቶች ራሳቸውን ሰልፍ ዲፖርት የሚያደርጉ ከሆነ ወደ ሀገራቸው የሚመለሱበት ፍሪ ኤርላይንስ ቲኬት እንዲሁም ደግሞ $1,000 ተጨማሪ ስጦታ ሊሰጣቸው እንደሚችል እንደ ማባበያ እየተጠቀሙ ይገኛሉ ማለት ነው። Do is a self-deport where we're going to pay each one a certain amount of money. And we're going to get them a beautiful flight back to where they came from. And they have a period of time. And if they make it, we're going to work with them so that maybe someday, with a little work, they can come back in if they're good people, if they're the kind of people that we want in our company, industrious people that could love our country. And if they're not, they won't. But it will give them a path to becoming, to coming back into the country. If they miss that limit, they're going to be taken out of our country. And they will never get a path to come back in. And it'll be a much tougher process. በተደጋጋሚ ያልተሳካላቸው ዶናልድ ትራምፕ በአሁኑ ሰዓት እንግዲህ $1,000 ኢንሴንቲቭ or ደግሞ ስጦታ ይዘው ተመልሰዋል። ምናልባት ይህን በማድረጋቸው ዶናልድ ትራምፕ ይሳካላቸው ይሆን? አብረን የምንመለከተው ይሆናል። ውድ የሳሚ ዩቲዩብ ቻናል ተከታታዮች አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። መረጃው ከተቀማችሁ ላይክ ያድርጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። ሰብስክራይብ በማድረጋችሁ ደግሞ አዳዲስ የመለቃቸው ጠቃሚ መረጃዎች ወደ እናንተ እንዲደርሱ ይሆናል። እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ።